ቤተሰቦች፣ ምዕመናን ወምዕመናት በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? በቸርነቱ ጠብቆ እዚህ ዕለት እዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእግዚአብሔር መልካም ፈቃድ እናበዛባችሁ አጠር ያለ ትምህርት ነው የምንማማረው። ወደ ቤተክርስቲያን መጥቶ ሳይማሩ መሄድ፣ ገበያ ወጥቶ ሳይገበዩ ሲዞሩ ውሎ ምንም ነገር ሳይዙ እንደ መግባት ስለሚቆጠር ቤተክርስቲያን ከመጣን በኋላ አመስግነን አስቀድሰን ተምረን የቻን ስጋውን ደሙን ተቀብለን መሄድ ግዴታ ስለሚሆን ነውና እግዚአብሔር እንዲያስተምረን መልካም ፈቃዱ ይሆንልን። ኦ ማርያም መንክር ልደትኪ፣ ማርያም ሆይ ልደትሽ ድንቅ ነው። በዚህ ርዕስ እግዚአብሔር ያስተምረናል። ሁላችንም ተምረን እንድንጠቀም እግዚአብሔር ይርዳን። ይህን ኃይለ ቃል የተናገረው በረከቱ ይደርብን ምልጃው አይለየንና ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። በልደታ ድጓው ላይ በዋዜማ ሊቃውንት እንደሚዘምሩት እግዚአብሔር ነግሠ ተብሎ በሚታወቀው ክፍል ላይ ኦ ማርያም መንክር ልደትኪ ወእጹብ ግብርኪ አምደ እሳት ጾርኪ ወልድኪ መድኃኒ ዓለም ዲበ ዕፅ ተቀነወ ወዘተፄወወ ሕዝበ በደሙ ቤዘወ ብሎ በዜማ አድርሶልናል። እኛ ግን ርዕስ የምናደርገው ማርያም ሆይ ልደትሽ ድንቅ ነው የሚለው ነው። እንግዲህ እንደ መግቢያ አጠር ያለ መግቢያ መናገር እፈልጋለሁ። ወደ ቤተክርስቲያን ስንመጣ ምን ፈልገን ነው የምንመጣው የሚለውን እንድንረዳ ያስፈልጋል። ምእመናን ብዙ ጊዜ በልማድ ምንመጣ ልንኖር ስለምንችል ጓደኞቻችን፣ ወንድሞቻችን፣ እህቶቻችን ስለሚመጡ የምንመጣ እንኖራለን። እንዴት ትቀራለች ይሉኛል፣ እንዴት ይቀራል ይሉኛል በማለት የምንመጣ እንኖራለን። በዚህ አይነት በልማድና በይሉኝታ ሳይሆን ወደ ክርስቲያን መምጣት ያለብን እጠቀማለሁ፣ እረባለሁ፣ እረዳለሁ፣ ከእግዚአብሔር ጋር እገናኛለሁ፣ አመስግኜ ከሱ በረከተ ስጋን በረከተ ነፍስን ተቀብዬ እመጣለሁ፣ ሕይወቴን አስተካክላለሁ፣ መንገዴን የተቃና አደርጋለሁ። ምክንያቱም መንገዳችን የሚያቃናውና የተስተካከለ የሚያደርገው እርሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ስለሆነ ማለት ነው። ስለዚህ እንደዚህ ብለን መምጣት አለብን። እንደዚህ ብሎ የመጣ ሰው ደግሞ መጥቶ አመስግኖ አስቀድሶ ቆርቦ ተምሮ ሲሄድ ሶስት ነገሮችን ይዞ መሄድ አለበት። ከመጣ በኋላ ሶስት ነገሮችን በራሱ ላይ ይዞ መሄድ ካልቻለ በቃ ድካም ነው ማለት ነው። ድካም ብቻ እንዳይሆን እነዚህ ሶስት ነገሮች ባጭሩ፣ አንደኛ ሀሳቡ ተለውጦ መሄድ መቻል አለበት። ምን አልኳችሁ? ሀሳቡ መለወጥ መቻል አለበት። ለምን? ቤተክርስቲያን መጥቷል፣ ዕጣኑን አሽቷል፣ ከካህናቱ ተባርኳል፣ ቅዳሴውን ሰምቷል፣ አስቀድሷል። እንደውም እዚህ እግዚአብሔር ይመስገን በአማርኛም በእንግሊዝኛም የተረጎመ እያየን ነው አይደል? የምናስቀድሰው ይህ በጣም ጥሩ እኮ ነው። ነገራችን ላይ ኢትዮጵያ ቢለምድ በጣም ጥሩ ነበረ። ምክንያቱም ስርዓተ ቅዳሴው ሰው ስለማይገባው ዝም ብሎ ሲያናውዝ ቆይቶ እንዲህ ሲል ቆይቶ ይሄዳል። ከእኛም ጀምሮ ከአገልጋዮቹ ማለት ነው። በእኛ ግን አይባልም። ሌሊት ቁመን ስለምናደር ያው ሌሊት ቁመን ስለምናደር ድካም ስለሚሆን ቁጭ ማለት ሊኖር ይችላል። የዛ ጊዜ እነዚህ ቄሶች ቁጭ እያሉ ለራሳቸው እኛም ቁሙ የሚሉ እንዳትሉ። ለምን? ድካም መልአክ አይደሉም፣ ካህናት ሰዎች ናቸው። ስለዚህ ወደ ቤተክርስቲያን የሚመጣ ሰው እያንዳንዱን አገልግሎት አይቶ ተመልክቶ ተገልግሎ ተምሮ ሲሄድ ሀሳቡ መለወጥ መቻል አለበት። ምክንያቱም ወደዚህ ሲመጣ ወደ ላይ ከእግዚአብሔር ጋር ከቅዱሳን መላእክት ጋር ይገናኛል። ከማን ጋር አልኳችሁ? ከእግዚአብሔር ጋር። መጀመሪያ ሰው በራሱ መስቀል እኮ ነው ተፈጥሮ። ያ ማለት
ወደ ላይ ህብረት ያደርጋል፣ ግራ ቀኝ ከምዕመናን ጋር ህብረት ያደርጋል ማለት ነው። ወደ ላይ እግዚአብሔርና መላእክት ጋር መጀመሪያ ወደ እግዚአብሔር ምስጋናውን እያቀረበ ከእሱ ጋር ግንኙነት ያደርጋል። ከዚያ ደግሞ የእሱ አገልጋዮች ከሆኑ ከቅዱሳን መላእክት ጋር ይገናኛል። ወደዚህ ቤት ሲመጣ ማለት ነው። ወደዚህ ሲመጣ ሲቀጥል ግራ ቀኝ ደግሞ ከምዕመናን ጋር አንድነትን ያደርጋል፣ ህብረት ይፈጥራል ማለት ነው። በምስጋናችን በህብረት ነው፣ ንጥል አይደለም። ኦርቶዶክሳዊነት ህብረት ነው። አንድ ሰው ብቻውን ኦርቶዶክስ አንለውም። ምክንያቱም ህብረታዊነት ስለሆነ ማለት ነው። ክርስቶስን መጥቶ ህብረትን ያሳየን 12 ሐዋርያት 72 አርድእት 36 ቅዱሳት አንስትን መርጦ ህብረትን፣ አንድነትን፣ ተሰባስቦ ማመስገንን፣ ተሰባስቦ ወደ እግዚአብሔር መቅረብን ነው ያሳየን። ስለዚህ ወደዚህ መጥተን ስንመለስ ሀሳባችን ተለውጦ መሄድ መቻል አለብን። ምክንያቱም ጌታ በመጽሐፈ ቅዳሴ በትንሣኤው ወራት ባስተማረው ክፍል ላይ እመቦ ድውየ ህሊና ዘቦ ይቅረብ፣ ሀሳቡ ድውይ የሆነ ሰው ቢኖር አይቅረብ ይላል። እኔም እናንተም ማለት ነው። ሰው ሀሳቡ ድውይ ከሆነ ያ ማለት በሽተኛ ሰው መስራት ይችላል፣ መንቀሳቀስ ይችላል፣ መውጣት መውረድ ይችላል፣ የሚፈልገውን ነገር ማከናወን ይችላል? አይችልም። ስለዚህ ሀሳቡ ድውይ የሆነ ማለት ጠማማ ሀሳብ ያለው፣ ለእግዚአብሔር የማይመች ሀሳብ ያለው፣ ወንድሙን የመጥላት ሀሳብ ካለው፣ ስምምነት የሌለው፣ ከሰው ጋር ተስማምቶ ለመኖር የማያስብ ሰው ሀሳቡ ድውይ ይባላል፣ በሽተኛ። ስለዚህ ወደ ቤተክርስቲያን ስንመጣ ይሄ በሽተኛው ሀሳባችን ተለውጦ ተስተካክሎ ተሞርዶ መመለስ መቻል አለበት ማለት ነው። መመለስ መቻል አለበት፣ ማረፍ መቻል አለበት። ቤተክርስቲያን መተንም አዝነን፣ ስራ ቦታም አዝነን፣ በኑሯችን አዝነን ቤታችን እንዴት ይሆናል ወይና? ስለዚህ ቤተክርስቲያን ስትመጡ አርፋችሁ ሀሳባችሁ ተለውጦ ሰላም አግኝታችሁ ደስ ብሏችሁ ከእግዚአብሔር ጋር በመገናኘታችሁ አይምሯችሁ ሐሴት እያደረገ መመለስ መቻል አለባችሁ። ያ የሚሆነው ግን የእናንተ ልቡና ከእግዚአብሔር ጋር ለመገናኘት የመጣ እንደሆነ ነው። ዝም ብሎ ለይሉኝታና እንደው አልመጣችም አልመጣም እንዳንባል የምንመጣ ከሆነ ጥሩ አይደለም። ስንመጣ ወደን ፈቅደን ለበረከተ ሥጋ ለበረከተ ነፍስ እግዚአብሔርን ለማግኘት ከምዕመናን ጋር ተዋህደን አመስግነን አስተምረን ቆርበን ለመሄድና መንፈሳዊ ሰማያዊ ሙሽራ ለመሆን መምጣት መቻል አለብን። እንደዚህ ሆኖ የመጣ ሰው ሀሳቡ ተለውጦ ሰላም ተሰምቶት ደስታ እየተሰማው ሳምንቱ እስከሚመጣና ወደዚህ እስከሚመጣ እየናፈቀ ይሄዳል። አያችሁት? መናፈቅ መቻል አለብን። ቤተክርስቲያን መውደድ ልትናፍቀን ያስፈልጋል። በነገራችን ላይ ልትናፍቀን። ሁለተኛ ደግሞ ንግግራችን መፈወስ አለበት። ንግግራችን መለወጥ ማለት ነው። እዚህ መጥቶ የለሰው ንግግር ካልተለወጠ ምን ጥቅም አለው? ምን ጥቅም አለው? እግዚአብሔር ማታለል ይቻላል? አትሳቱ፣ እግዚአብሔር አይዘበትበትም። በጣም እኔ ብዙ ጊዜ አዝናለሁ። ቤተክርስቲያን ውስጥ ሆኖ መሳቅ፣ ቤተክርስቲያን ውስጥ ሆኖ ዋዛ ፈዛዛ ማውራት፣ ቤተክርስቲያን ውስጥ ሆኖ የማይገባ ነገር ማድረግ እግዚአብሔር አይደሰትም። በምድር ልንኖር እንችላለን፣ ነገር ግን የምንጠየቅበት ቀን አለ። አንድ ቀን በመንበሩ ፊት እንቆማለን አይደል? ስለዚህ ያ ሳይሆን ዛሬውኑ አስቀድመን ንግግራችን መስተካከል አለበት። ጌታ ሲናገር በማቴዎስ ወንጌል እንዲህ ይላል፣ እስመ እምቃልከ ትጸድቅ ወእምቃልከ ትትኮን። ካነጋገር የተነሳ ትጸድቃለህ፣ ካነጋገር የተነሳ ትኮንናለህ። አያችሁ፣ ወደ ክርስቲያን መጥቶ የተማረ ሰው ንግግሩ መለወጥ መቻል አለበት። ተሳዳቢ ከሆነ መራቂ፣ ሐሜተኛ ከሆነ አመስጋኝ፣ በተቃራኒው ክፉውን ትቶ መልካሙን የሚሆን መቻል አለበት። ያ ነው ክርስቲያን የሚባለው። ምን በቃ ንግግራችሁ ሌላውን የሚያክል ሌላውን ደስ የሚያሰኝ ከአንደበታችሁ የሚወጣው ንግግር ለሌላው ደስታን የሚፈጽም መሆን መቻል አለበት። ተምረን አስቀድሰን ወደ ቤተክርስቲያን መጥተን ስንሄድ ንግግራችን ተለውጦ ሰላማዊ ሆነን ለሚሰሙን ለሚያዩን ሁሉ የምንነበብ መጽሐፍ መሆን
ጳውሎስ ወለነሰ መጻሕፍትነ አንትሙ ለእኛስ መጻሕፍቶቻችን እናንተ ናችሁ ይላል። የቆሮንቶስን ክርስቲያኖች መልእክቱን ሲጽፍላቸው የእኛ መልእክቶቻችን መጽሐፎቻችን እናንተ ናችሁ ማለት ነው። አስተምረናችሁ፣ ሰብከናችሁ፣ ነግረናችሁ ያንን ተረድታችሁ መኖር ችላችኋልና የምትነበቡ መጻሕፍቱ ናችኋል። ስለዚህ እኔም እናንተ ሁላችንም ልንነበብ የምንችል መጻሕፍት መሆን መቻል አለብን። ለእነማን? ለአሕዛብ። ለእነማን? ለመናፍቃን። ለእነማን? ላላመኑ፣ ፍቅረ እግዚአብሔር ለሌላቸው፣ ከእግዚአብሔር ሕግ ላፈነገጡ፣ ስርዓተ አልባ ለሆኑ ሰዎች እኛ አስተማሪዎች የምንነበብ መጽሐፍ እኛን አይተው የእግዚአብሔርን ቸርነት የሚያመሰግኑ፣ እኛን አይተው የእግዚአብሔርን ፍቅር የሚረዱ፣ እኛን አይተው አቤት አምላካቸው ምንኛ ልዩ አምላክ ቢሆን ነው፣ ፍቅራቸው፣ ትህትናቸው፣ ሰላማውያን ናቸው። በአንደኛው መቶ ክፍለ ዘመን እንዲደረግ ነበረ። ቀሌምጦስ የተባለ የቅዱስ ጴጥሮስ ደቀ መዝሙር ነበረ። በሚያስተምርበት ጊዜ እናንተ ምዕመናን አምላካችን ፍቅር ነው፣ አምላካችን ርኅሩህ ነው፣ አምላካችን ሰላም ነው፣ ሰላማዊ ነው፣ ቸር ነው እያላችሁ ትሰብካላችሁ፣ ግን እርስ በርሳችሁ ትጠላሉ፣ አምላካችሁ እንደምትሉት እንዳልሆነ ያሳይባችኋል ይላሉ እያለ ሲያስተምራቸው ነበር። ቅዱስ ጳውሎስ ይህንን ተናግሮታል። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ስለዚህ ምዕመናን ወደዚህ መተን ስንሄድ ንግግራችን ተለውጦ በእኛ ምክንያት እግዚአብሔር የሚሰደብ ሳይሆን የሚመሰገን ቅድስናው፣ ፍቅሩ፣ ቸርነቱ፣ መጋቢ ዓለማትነቱ ከፍቅሩ የተነሳ ይህንን ዓለም ፈጥሮ የሚመግብ የሚያስተዳድር የሚገዛ አምላክ መሆኑን በእኛ በምዕመናን መጻሕፍትነት ሌሎቹ እያነበቡ ወደ ቅድስት ቤተክርስቲያን እንዲመለሱ እኛ መምህራን መሆን መቻል አለብን። ስለዚህ ንግግራችን መለወጥ አለበት። መለወጥ በነገራችን ላይ ጥሩ ንግግር የሚናገር ሰው በቃ ደስተኛ ነው የሚሆነው። ምክንያቱም ሰው አይቀየምበትማ። እንዲህ ብዬ ተናግሬያት አስቀየምኳት ብሎ አይቆዝም። ስለዚህ ንግግራችን መለወጥ አለበት። ሶስተኛው ድርጊታችን መለወጥ መቻል አለበት። ትናንት ይዘሙት የነበር ዛሬ ንስሐ ገብቶ ከመምህራን ንስሐው ጋር ተገናኝቶ ስጋውን ደሙን ተቀብሎ በንጽህና አጊጦ መገኘት መቻል አለበት። ትናንት ሰርቅ የነበረ ዛሬ ሲመጸውት መገኘት መቻል አለበት። ትናንት ሲዋሽ ነበረ ዛሬ ለእውነት ቆሞ ለእውነት ሲሞግት መገኘት አለበት። ትናንት ሲያታልል የነበረ ሰው ዛሬ ቃሉን ከሰማ በኋላ ተለውጦ አታላይነቱን እንደ ቆሻሻ ቅዱስ ጳውሎስ ወገደፍክዎ ከመ እዳው እንደ ቆሻሻ ጣልት የዚህን ዓለም ሀሳብ እንዳለ አራግፎ ጥሎ በንጽህና በቅድስና ፈጣሪውን ለመምሰል የሚተጋ መሆን መቻል አለበት። ስለዚህ ስንማር ወደ ክርስቲያን መጠን ስንሄድ ሀሳባችን ተለውጦ ንግግራችን ተለውጦ ድርጊታችን ተለውጦ እግዚአብሔርን የሚያስደስት ለሌሎችም ሰዎች የሚነበቡ መጻሕፍት ሆነን እንድንመለስ እግዚአብሔር ይርዳን። ማርያም ሆይ በሉ እስቲ ልደትሽ ድንቅ ነው። ተናገሩ። ማርያም ሆይ ልደትሽ ድንቅ ነው። ተናጋሪው ቅዱስ ያሬድ ነው። በዚች አጭር ትምህርት ነው ማስተማራችሁ። ማርያም ሆይ ልደትሽ ድንቅ ነው ለምን አለ? መግቢያ ላይ ስላበዛውባችሁ ለምን አለ? የእመቤታችን ልደቷ በትንቢት ነው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ትንቢት ተነግሮላት ሱባኤ ተቆጥሮላት እንደ ልጇ እንደ ወዳጇ እንደ መድኃኒዓለም እንደ ኢየሱስ ክርስቶስ ነው የተወለደችው እንጂ ዝም ብሎ ስላልሆነ ልደቷ ምንድን ነው ማለት ነው? ድንቅ ነው። ከሌሎች ሰዎች ልደት የተለየ ልደት ነው። የእሷ ልደት ልዩ እንደሆነ ሁሉ የልጇን ልደት ልዩ ነው። እውነት ነው። የእሷ ልደት ከእናት ከአባት ነው። የእሷ ልደት እንደ ማንኛውም ሰው አወላለድ ነው። ልዩ የሚያደርገው ምንድን ነው? በትንቢተ ነቢያት ነው። ልዩ የሚያደርገው ምንድን ነው? በንጽህና በቅድስና ነው። ልዩ የሚያደርገው ምንድን ነው? ሌላው ሰው ሁሉ አዳማዊ በደል ተላልፎበት በኃጢአት ስር ሲኖር እሷ
ግን በንጽሕና በቅድስና አጊጣ ነው የተወለደችው። መንፈስ ቅዱስ አቀባ እንከርሰ እማ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠበቃት ይላል። ከእናቷ ማኅፀን ጀምሮ ማን ጠበቃት? አያችሁ፣ ልደትሽ ድንቅ ነው የተባለ ለዚህ ነው። ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ያደረባት፣ መንፈስ ቅዱስ የጠበቃት ከምን እንደሌላው ሰው እንዳትሆን። አያችሁ፣ የእኛ ልደትማ እንደምታውቁት ነው። የምንጸነሰው በዝሙት ነው። በአብዛኛው የምንወለደውም እንዲያ ነው። ታውቁታላችሁ። ትንቢት አልተነገረልንም፣ ሰው ያልተፈጠረልንም በመንፈስ ቅዱስ አይደለም። ነቢየ እግዚአብሔር ዳዊት እንደተናገረው እናትና አባቴ የጥጋባቸውን ያህል በማኅፀን ወርውረው ጣሉኝ ይላል። እስማዊ እሜ ገደፉኒ ወእግዚአብሔር ተወፈኒ፣ እግዚአብሔር ግን ሰው ሆኜ በማኅፀን እንድፈጠር እንድወለድ አደረገኝ ይላል። እኛ እናትና አባቶቻችን የጥጋባቸውን ያህል በልተው ጠጥተው የፈቲው ጾር ሲነሳባቸው ነው የተጸነስነው። እመቤታችን ግን በትንቢተ ነቢያት ያ ብቻ አይደለም፣ በመልአኩ በቅዱስ ገብርኤል ብስራትም ጭምር ነው። አነጻጽሮት ምእመናን አሁን ስለ ልደቷ ስንማ ልደቷ ታውቁታላችሁ። ምን አሁን ዘመኑ እንዴት እንደሆነ ያው ታውቁታላችሁ። እያንዳንዱ መቼ ተወለደች፣ የት ተወለደች፣ እነማን ወለዷት፣ በተወለደች ጊዜ ምን ተደረገ ታውቁታላችሁ። ግን እኛስ የዚህች የቅድስት ድንግል ማርያም ልጆች የምንወልዳቸው ልጆች እንዴት ይሆኑ? አዎ እንደሱ አይነት ልደት አንወለድም። ትንቢት አይነገርልንም፣ ሰው አይቆጠርልንም። መልአክም መጥቶ ዛሬ ሚስትህ ሐና ትጸንሳለችና ከእሷ ጋር በግብረ ሥጋ አንድ ሁኑ ብሎ የሚነግር መልአክ አይላክልንም። እኛ በፈለግነው ጊዜ ነው የሚጸነሰው ልጁ፣ ያውም ደግሞ በእግዚአብሔር ፈቃድ ማለት ነው። ስለዚህ የእመቤታችን ልደትሽ ድንቅ ነው ሲል አንደኛ በትንቢተ ነቢያት በነቢያት ትንቢት የተወለደች በመሆኗ፣ ሁለተኛ በመልአኩ በቅዱስ ገብርኤል ብስራት ነው የተወለደችው። ነሐሴ 7 ቀን ነው ሚስት ሐና ትጸንሳለች እና ብሎ የነገረው መልአኩ ለኢያቄም ነው። ስለዚህ በብስራት ነው የተወለደችው። ሌላው የእመቤታችን ልደት ድንቅ ነው የሚባለው በተጸነሰች ጊዜ ታምራት አድርጋለች። ምን አድርጋለች? ታምራት አድርጋለች። ዓይን አብርታለች፣ ሞት አስነስታለች። ስለዚህ ማርያም ሆይ ልደትሽ ምንድን ነው አለ? ድንቅ ነው። ገና በማኅፀን ሳለሽ የዕውር ዓይን አብርቷል፣ ሞት አስነስቷል። ሐዋርያት ሙት ቢያስነሱ ከተመረጡ መንፈስ ቅዱስ ከተቀበሉ በኋላ ነው። አንቺ ግን ገና በእናትሽ ማኅፀን በመንፈስ ቅዱስ ተጠብቀሽ በመገኘትሽ ልደትሽ ድንቅ ልዩ ስለሆነ ሙት አስነስተሻል፣ ዕውር አብርተሻል። አያችሁ፣ አሁን የኛ ልደት እንዴት ነው? ልዩ ልደትን ተወልዳ መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ዓለም እንዲድን ምክንያት የሆነች የእመቤታችን ልደቷ ድንቅ ነው። ከዛው ሲገልጠው ቅዱስ ያሬድ አምደ እሳት ጾርኪ፣ ልዩ የሚያደርገው አምደ እሳትን በመሸከምሽ ነው ይላታል። ደግሞ ምን አላልኳችሁ? አምደ እሳትን በመሸከምሽ ነው። አምደ እሳት የተባለ ወልድ ኢየሱስ ክርስቶስ ነው። እስመ አምላክነ እሳት በላዒ ውእቱ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ አምላካችን የሚያቃጥል እሳት ነው ይላል። የሚያቃጥለውን እሳት በማኅፀኗ ስትሸከመው ስትወስነው አላቃጠላት። ስለዚህ ልደቷ ምንድን ነው ማለት ነው? ድንቅ ነው። አያችሁ፣ ድንቅ ልደት፣ ድንቅ አወላለድ እንደተወለደች የምንረዳው አምላክን ጸንሳ ሳለች አለመድከሟ አለመቃጠሏ። ይህ አምላክን ማን ይወስናል? ሰማይ ወምድር እያገምሮ ማኅፀነ ድንግል ፍሬ ከጾሮ ይላል ቅዱስ ያሬድ። ሰማይና ምድር የማይሸከሙትን አምላክ የድንግል ማኅፀን እንዴት ወሰነው? የ15 ዓመት ብላቴና። ስለዚህ እግዚአብሔር ሰዎች ልደቷን ስናከብር ልደቷ ድንቅ መሆኑን ወእጹብ ግብርኪ ስራዋን እጹብ ተብሎ የሚመሰገን መሆኑን እያወቅን መሆን መቻል አለበት። ስለዚህ እኛ ልደቷን የምናከብር ምእመናን ከእመቤታችን 3 ነገሮች እንማራለን። አጠር አድርጌ ለመናገር ፈልጌ ነው። ስንት ነገሮች አልኳችሁ?
ሶስት ነገር። የመጀመሪያው ትህትና ነው። ምን አልኳችሁ? ትህትና ነው። ምክንያቱም አሁን ስለሷ ልደት እያንዳንዱ ስንተርክ ብንሆን ብናገር አያልቅም። ይልቁንስ ከሷ የምንማረው እኛ ምንድን ነው የሚለው ማወቁ ተገቢ ነው። ስለዚህ ትህትና እንማራለን። እመቤታችን ትሁት ናት። ትህት ጠባብ ወትህት በቤተ መቅደስ ዘሪቅ ወለተ ዳዊት። ቅዱስ ያሬድ ጠባብ ማለት ብልህ፣ አዋቂ፣ ትሁት የሆነች እድገቷ በቤተ መቅደስ የሆነ በንጽህና በቅድስና በመላእክት እየተመሰገነች በቤተ መቅደስ ያደገችው። ስለዚህ እመቤታችን ትህትና ገንዘቧ የሆነ እመቤታችን ከእሷኛ ትህትና መማር አለብን። ትህትና ሰብ ምድር ይእቲ ለሰው ሁሉ ምግባራ። ትህትና የሌለው በእግዚአብሔር ፊት የወረደ ነው፣ የወደቀ ነው፣ የተናቀ ነው። ትህትናን ባለመያዙ ዲያብሎስ ወርዷል። እንግዲህ ዲያብሎስ የተዋረደው በትዕቢቱ ነው። በምኑ አልኳችሁ? በትዕቢቱ ነው። እንደውም ትዕቢት ብዙ ኃጢአቶችን ይወልዳል። የኃጢአቶች ሁሉ እናት ትባላለች ትዕቢት። ዲያብሎስ በትዕቢቱ ሲዋረድ፣ እመቤታችን ደግሞ በትህትናዋ ከፍ ከፍ ብላለች። በጸሎቷም በሉቃስ ወንጌል ምዕራፍ 1 ላይ እንደምታነቡት አእመይዎሙ ለትሑታን፣ ትሑታንን ከፍ ከፍ አድርጋቸው። ዝቅ ያሉትን እኮ ነው በፈቃዳቸው ትሑት የሆኑትን ሰዎች እግዚአብሔር ያደርጋቸዋል፣ ከፍ ከፍ ያደርጋቸዋል። የተዋረዱትን በቸርነቱ የተራቡትን በቸርነቱ አደግላቸው። ስለዚህ ትህትናን እንማራለን። የእኛ ትህትና ምን ያህል ነው ይውላችሁ? ትህትና ሲባል እንዲህ ማለት አንገትን መድፋት አይደለም። ይሄ ትህትና አይደለም። አንገት ደፊ ሀገር ይባላል እኮ እሱ አይደለም ትህትና። ትህትና ማለት ለሰው ሁሉ በፍቅር አገልጋይ መሆን፣ ራስን አሳልፎ መስጠት ነው። እኔ ይላይ ለእኔ ብቻ አለማለት ነው። ሌላው ያግኝ ወንድሜ ይጠቀም ማለት ነው ትህትና። እመቤታችን እንደዛ ነው ያለችው። ናሁ ድንግል ትጸንዕ ትንቢተ ኢሳይያስ የኢሳይያስን መጽሐፍ እያነበበች እመቤታችን ከመጀመሪያው ጀምሮ የተማረች ስለሆነች ትንቢተ ኢሳይያስን ታነብ ነበረ እና አንድ ቀን ምዕራፍ 7 ላይ ደረሰችና ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች የሚለው አንቀጽ ደረሰች። በዚህ ጊዜ ወዮ ከዚች ድንግል ደርሼ ከዘመኗ ደርሼ ወጥቼ ወርጄ ውሃ ቀልቼ እንጨት ሰብሬ ባገለገልኳት ብላ ተመኘች። ማን? እመቤታችን ቅድስት ድንግል። ትህትና ይሄ ነው። ድንግልና ትኩሷ እኔ ሆኜ አላለችም። ምን የሆነች ሴት አላለችም። ትህትና ገንዘቧ ስለሆነ ወጥቼ ወርጄ እንጨት ሰብሬ ውሃ ቀልቼ ምን ባገለገልኳት ከዘመኗ በደርስና እግዚአብሔር አድርሰኝ ይቺ ሴት በምትነሳበት ዘመን አድርሰኝና ለአገልግላትና በረከት ላግኝ ብላ የተመኘች ትህትና ይሄ ነው። ራስን ዝቅ ማድረግ ይሄ በእግዚአብሔር ያስመርጣል። በእግዚአብሔር ከፍ ከፍ እንድንል ያደርገናል። ስለዚህ ከእመቤታችን ምን እንማራለን? ትህትና መማር አለብን። እያንዳንዳችን ሕይወታችን በትህትና መመላለስ መቻል አለበት። ትህትና እንደ ምድር ናት። ምድር ህንፃው ሲታነጽባት፣ ታላላቅ መኪኖች ሲነዱባት፣ ማንኛውንም ነገር ሲደረግባት ደከመኝ ሰለቸኝ እንደማትል ሁሉ ትህትና ያለው ሰው ሌሎቹን በጎ ስራዎች ለመስራት የበቃ ይሆናል ነው የሚለን እኮ። ትህትና ሰብ ምድር ይእቲ ለጽዮን ሁሉ ምግባራ። ሌሎቹን ስራዎች ለመስራት ትህትና እንደ መሬት ናት። ስለዚህ ምዕመናን ወገኖች ትሑታን መሆን መቻል አለብን። ትሑት ያልሆነ የሚገርማችሁ ንስሐ መግባት አይችልም። ትሑት ያልሆነ ምን አይማባችሁ? ንስሐ መግባት አይችልም። ትዕቢት ማለት ንስሐ የማይገባው ምክንያቱም በካህኑ ፊት ተዋርዶ ራሱን ዝቅ አድርጎ ተናግሮ እየፈራ እየራደ እየተንቀጠቀጠ ስለሚናገር ትዕቢቱ በትዕቢት ይወጠርና ወጠን ይዛጅ የሚናገር ወይ ቀር። ስለዚህ ትሑት ሰው መጥቶ ይናዘዛል። ትሑት ሰው የንስሐ አባት ይይዛል። ትሑት ሰው ወደ ቤተክርስቲያን ይመጣል። ትሑት ሰው ለንስሐ ጊዜ አለው። ትሑት ሰው ስጋውን ደግሞ ይቀበላል። ምክንያቱም የሚያከብረው ይፈልጋል ማለት ነው። በራሴ ክብር የከንቱ ነው፣ እኔ በራሴ መክበር አልችልም፣ የሚያከብረኝ ከፍ ከፍ የሚያደርገኝ እግዚአብሔር ነው ብሎ አምኖ ይመጣል። ትሑት ሰው ትዕቢተኛስ ዲያብሎስ ይወልዳል።
ትዕቢትሰ አውደቆ ለሳጥነ ይላል የመልክዓ እግዚአብሔር አብ ደራሲ በመልኩ ላይ። ትዕቢትሰ ዲያብሎስን አልጠቀመው፣ ወዴት አወረደው? ወደ እንጦርጦስ አወረደው። በጨለማ ተጠቅልሎ እንዲወርድ አደረገው የእግዚአብሔር ሰዎች። ስለዚህ ትሑታን እንድንሆን ማን ይርዳን? እግዚአብሔር ይርዳን። ትሕትና ራሱ ክርስቶስን እኮ ምን ብሏል? ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እስመ የዋህ አነ ወትሑት ልብየ፣ እኔ የዋህ ነኝ ልቤም ትሑት ነው። ይገርም እኮ ነው። እኔ ምንድን ነኝ አለ? የዋህ ነኝ። ያ ማለት ነው እናንተም የዋህ ሁኑ፣ የእኔ የክርስቶስ አገልጋዮች በእኔ አምናችሁ የምትኖሩ እኮ እኔን ምሰሉ ማለት ነው። እኔን ምሰሉ። ሰው አባቱን ካልመሰለ እኮ ዲቃላ ሊባል ይችላል። ስለዚህ በክርስቶስ አምኖ የሚኖር ሰው ደግሞ የዋህ መሆን፣ ከዛ ወትሑት ልብየ፣ ልቤም ትሑት ነው። እያችሁ ምን ማለት ነው? እናንተም ትሑታን ሁኑ፣ በልባችሁ ትዕቢት ሳይሆን ትሕትና ይምላባችሁ ሲል ነው። ስለዚህ እንደኛ ትሕትና እንማራለን። ሁለተኛ ምስጋና፣ አመስጋኝ ናት እመቤታችን። በጸሎታ ምንድን ነው ያለች? ታብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔር ምን ትለዋለች? ታከብረዋለች። መንፈሴ በአምላኬ ይወዳል፣ ወመድኃኔ ሰውነቴ በእግዚአብሔር አምና ደስ ይላል። ይህ ምስጋና እመቤታችን አመስጋኝ ነበረች። አስቀድሞ ጌታን ሳትጸንስ ሁልጊዜ ስታመሰግን ነው። በኋላ ስታመሰግን ነው። በጎልጎታ በመቃብሩ እየተገኘ ስታመሰግን ነበር። ወደ ሞታ ተነስታ እስከምትሄድ ድረስ ዛሬ በማመስገን ያለችው። ስለዚህ አመስጋኞች መሆን መቻል አለብን ስለተደረገልን ነገር። አሁን እዚህ መጠን አስቀድሰን ወንጌል ሰምተን በመሄዳችን እግዚአብሔር አመሰግንሃለሁ፣ ይህንን እኮ ያላገኙ አሉ እንዳትረሱት ይመናል። በተለያየ ምክንያት ወደዚህ ሀገር ስትመጡ አሰሪዎቻቸው አናስወጣም ብሏቸው ወይም በተለያየ ደዌ ምክንያት ከቤት መውጣት ያልቻሉ በብዙ ምክንያት ወደ ቤተክርስቲያን መምጣት ያቃታቸዋል። ቃሉን ለመስማት እየናፈቁ መስማት ያልቻሉ። ስለዚህ እኔ ወደ ቤት እንድመጣ ሰውነቴን አነቃቅተህ ወደዚህ እንድመጣ ያደረከኝ እንዳስቀድስ፣ እንድማር፣ እንድቆርብ፣ ከአባቶች ጋር እንድገናኝ፣ በአንድነት ከምዕመናን ጋር ቅዱስ 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 ብዬ እንዳመሰግን ስላደረከኝ አመሰግናለሁ። አመስጋኝ መሆን አለብን። አመስጋኝ መሆን ለሚያመሰግን እኮ ይጨመርለታል። ምን ይለዋል? ተናገር ሁላችሁ። ምን ይባላል? ይጨመርለታል። ስታመሰግን ይጨመራል። ካላመሰገንን ግን ይወሰዳል። ያው ስለዚህ ከእመቤታችን ምስጋና እንማራለንና አመስጋኞች እንሁን፣ አማራሪዎች አንሁን። ስለተደረገልን ነገር እያመሰገን ስላልተደረገልን ደግሞ በጸሎት ጠያቂዎች እንሁን። በአቡነ ዘበሰማያት ጸሎታችን እኮ ተቀምጧል። በመጀመሪያ ይትቀደስ ስምከ፣ ስምህ ይቀደስ ምስጋና ነው። ከዚያ በኋላ እኛ የምንጠይቀው ደግሞ እንጠይቃለን፣ ማመልከቻችን እናቀርባለን። ለምስጋናም ሆነ ለማንኛውም ወደዚህ መምጣት ያስፈልጋል። ማመልከቻም ለማቅረብ እኮ መስሪያ ቤት መሄድ ይጠይቃል አይደል እንዴ? ወረቀቱን ጽፈን ዝም ብለን እንልከዋለን እንዴ? እንዲህ መምጣት ያስፈልጋል። ለማመልከትም ወደ ቤተክርስቲያን መምጣት ያስፈልጋል። እዛ ቤታችን ሁሉ አይሆንም የእግዚአብሔር ሰዎች። ስለዚህ ምስጋናን እንማራለን። አመስጋኞች እንሁን። የተደረገልን ብዙ ነው። ገንዘቡም አይኖረን፣ ሀብቱ ንብረቱም አይኖረን፣ ማንኛውም ነገር አይኖረን። ጤና ካለን በቂ ነው። በቂ አይደለም? በቂ ነው። ጤና ስለሰጠን፣ ስራሙ ስለሰጠን፣ ወጥተን እንድንገባ ስላደረገን፣ የአቅማችንን መስራት እንድንችል ስላደረገን እግዚአብሔርን ማመስገን መቻላል። ማመስገን። ስለዚህ አመስጋኞች እንሆን። ሶስተኛ የመጨረሻው የእመቤታችን ተነግሮ ያልቅ ያው በድንግልና ጡት አጥብታለች፣ ወይት ካህን ለአንስት አውግዛታለች። ሴቶች በድንግልና ሳሉ ወተት ማስገኘት አይችሉም። እሷ ግን በድንግልና ሳለች ወተት አስገኝታለች። ከታምራቱ ሁሉ ይሄ ነው። ይህን አንመስልም፣ ግን በንጽህና መምሰል መቻል አለብን። ሶስተኛው በምን አልኳችሁ? ንጽህና ሲባል ከዝሙቱ፣ ከስርቆቱ፣ ከማንኛውም ኃጢአት ሁሉም በአነጋገራችንም ንጹሐን መሆን አለብን። በአካሄዳችንም ንጹሐን መሆን አለብን። በሀሳባችንም ንጹሐን መሆን አለብን። እያንዳንዱ ህይወታችን በንጽህና ያሸበረቀ መሆን መቻል አለበት። ንጽህና ምንድን ነው?
ንጽሕና ምንድን ነው የሚለው ማወቁ ተገቢ ነው። እንደው ንጽሕና እኮ ንጹሕ አይደለሁም እንላለን አይደል? ከምንድን ነው ያልሆን ነው? አሁን ንጹሕ ላለመሆን ወደ ቤተክርስቲያን ስለማንመጣ ነው። ወደ ቤተክርስቲያን ከመጣን ንጹሐን መሆን እንችላለን። ወደ ቤተክርስቲያን እንምጣ። ስለዚህ ንጹሐን መሆን ያስፈልጋል። ተንኮለኞች አንሆን፣ በሰው የምንዘብት አንሆን። እመቤታችን ይህ ነበረ ስራዋ። ስለ ሰው አታወራም ነበረ። እንደውም ስለ ልጇ የሚነገረው ሁሉ ወዘንተ ኩሎ ተወድዮ ውስተ ልባ ቅዱስ ሉቃስ ሲጽፍልን በምዕራፍ 2 ላይ ሁሉን በልቧ ትጠብቀው ነበር። በምኗ ትጠብቀው ነበር? በልቧ ትጠብቀው ነበር። ንጽሕና ማለት እሱ ነው። እየሰሙ አለመናገር፣ ሲታማ አለማማት፣ ሰው ሲዋሽብን እኛም መልሰን አለማዋሸት፣ ሲያታልሉን እኛም ማታለን እንጠቀም አለማለት። እመቤታችን እያንዳንዱን ነገር በልቧ ትጠብቀው ነበረ። እኔ መልአኩ ቅዱስ ገብርኤል አምላክን ነው ትወልጃለሽ አለኝ፣ ስለዚህ የአምላክ እናት ነኝ አላለችም። ዛሬ የቀበሌ ሰራተኛ እንኳን እኔ እኮ የገሌ እናት እኮ ነኝ ነው የምትል ልጇ ባለስልጣን መሆኑን ለመንገር ነው። እንግዲህ እመቤታችን ግን አላለችም። ይሄ ንጽሕና ያሳያል። አያችሁ፣ ባርምሞ የጸናች ነበረች እመቤታችን። ስለዚህ ንጽሕናን ገንዘብ ልናደርግ ያስፈልጋል። ከዚያ ፍቅር ይኖረን። ምን ይኖረን? ፍቅር ይኖረን። ንስሐ እንግባ፣ ስጋውን ደግሞ እንቀበል። የንስሐ አባት ይኖረን። እመቤታችን የንስሐ አባት ነበራት። ምናልባት ሊገርም እኮ ነው። ዘካርያስ ይባላል። ማን ይባላል? ዘካርያስ። በቤተ መቅደስ እያንዳንዱ ነገሩን የምታማክሩ። አሁን እሷ እኮ በንጽሕና በቅድስና ትበልጧለች። ማንን? ዘካርያስን። እሷ ሴቱ ናሳለች። ወደ ቤተ መቅደስ የገባቸው ንጽሕት ስለሆነች ነው። ለአምላክ እናትነት የታጨች ስለሆነች ነው። ግን በሚሆነው ነገር ሁሉ ታማክረው ነበረ። መጥቶ አይሁድ ትውጣልኝ ከቤተ መቅደስ ባሉ ጊዜ ገብታ ማከራት። አንተ አባቴ አይደለህ? አንተ የሚሆነውን አድርግ እንጂ እኔማ ምን አደርጋለሁ? አያችሁ፣ አንተ አባቴ አይደለህ በሉ እስኪ። ለእኔ የሚጠቅመኝን ንገረኝ እንጂ ለእኔ የሚጠቅመኝን አድርግልኝ እንጂ እኔማ ምን አደርጋለሁ? አያችሁ፣ አቅጣት እንዳይመስላችሁ መላእክት እየመጡ እያነጋገሯት ይህድ ስዋ መላእክት ለማርያም በውስተ ውሳጢ መንጦላዕት በመንጦላዕት በመጋረጃ ውስጥ ክንፋቸውን እያማጡ እየመጡ እያመሰገኗት ፋኑኤል ምግብ ሰለስተ ሰማያዊ ጽዋ ሰማያዊ እያመጣ እየመገባት እነ ሚካኤል እነ ገብርኤል እያጫወቷት እያመሰገኗት ስትፈልግ ወደ ላይ እስከ አርያም ድረስ እያወጧት እነ ቅዱስ ዑራኤል ሐምሌ 21 የምናከብረው እኮ ዑራኤል እመቤታችን ወደ ሰማይ ሰማያት ይዞ ወጥቶ ምስጢራትን ስላሳያት ነው። በቤተክርስቲያናችን ይህ ሁሉ እየተደረገላት ግን ዘካርያስን አባቴ እንዴት እኔ ምን አውቃለሁ? አንተ የሚሆነውን ነገር እዚህ አባቴ ለእኔ የሚጠቅመኝ ለእኔ የሚረዳኝ ከእግዚአብሔር ጋር የምገናኝበትን ይምከሩኝ ያስፈልጋል። ወደ ንስሐ አባቶቻችሁ መምጣት፣ ሰነፍ አለመሆን። እመቤታችን ብልህ ናት፣ ሰነፍ አልነበረችም። እያንዳንዱ ነገር ቆጥራ ጠንቅቃ የምታውቅ አስቀድሞ ወደ ሔዋን ወደ እናቷ ዲያብሎስ በመጣ ጊዜ ምን ሳትል የሰማይና የምድር ንግሥት ሔዋን ወይ ሲላት ደስ ብሏት ቃሉን ተቀበላ ነበረ ሔዋን። እመቤታችን ግን ጥንቅቅ ያለች ሐሳቧን ምድራዊ ሳይሆን ሰማያዊ ስለነበረች መልአኩ ቅዱስ ገብርኤል መጥቶ እነሆ በድንግልና ጸንሰሽ በድንግልና ትወልጃለሽ ሲላት ፎነከ ወለኒ እንዴት ሊሆን ይችላል? ያችሁ እናታችን እንምሰላት፣ እንከተላት። እመቤቴ ከማለት ጋር በንጽሕናው በትህትና በአመስጋኝነት ዘካርያስን ታማክረው እንደነበረ እንዲሁም እኛም አባቶቻችንን በማናገር ወደ ንስሐ አባቶቻችን በመምጣት እመቤታችንን እንሰራት። ስለዚህ በዚህ ሁሉ ጠቅለል ስናደርገው ማርያም ሆይ በሉ እስኪ ልደትሽ ድንቅ ነው። ይህ ሁሉ ስለሆነ ነው ቅዱስ ያሬድ ጠቅለል ባደረገና ገረመው ነገሩ። ያ ልደቱ አስቀድሞ ትንቢት የተነገረ እንደ ልጇ የተነገረላት፣ ሕዝቅኤል የተዘጋች በር ያላት፣ ዳንኤል ድንግል፣ ነቢዩ ኢሳይያስ ድንግል ብሎ የተናገረላት፣
ዳንኤል ታላቅ ተራራ ብሎ የተናገረላት፣ ሌላውም የታተመች ውሃ ጉድጓድ ያላት ያች ብር ነቢያት በብዙ ኃይለ ቃልና ምሳሌ የመሰሉላት እመቤታችን ከተወለደች በኋላ ሕይወቷ ልክ እንደዚህ በንጽሕና በቅድስና ያጌጠ ትሕትና የተመላች አመስጋኝ የነበረች በመሆኗ እሱን አስበውና ቅዱስ ያሬድ ኦ ማርያም ኦ ማለት ቃል አክብሮ ማርያም ሆይ ልደትሽ ድንቅ ነው። ስለዚህ የእኛ መወለድ ምንድን ነው የሚለው ተወልጄ ምን ሰራ? ምን እየሰራው ነው? የት ነው ያለው? እንዴት ነው የማሳልፈው? እንደ እንስሳ መብላት፣ መጠጣት፣ መተኛት፣ መነሳት ከዛ ሞትን መጠላለቅ ነው? ኖ ማለት አለብን። ኖ ማለት መቻል አለብን። ስለዚህ ማርያም ሆይ ልደትሽ ድንቅ ነው፣ ወእጹብ ግብርሽ ስራሽም እጹብ ነው። የኛ ምን እጹብ የሚባል ስራ አለ? ይሄን አንድ እሳት ጾርኪ፣ ደገኛው ስራሽ ደግሞ አንድ እሳት ተሸክመሻል። መድኃኔዓለም ኢየሱስ ክርስቶስን ወልደሻል። ደገኛውና ታላቁ ስራሽ አምላክን ወልደሽ ጸንሰሽ በመውለደሽ ነው ዋናው። ከዚያም አልፎ ግን ለምእመናን እናት በመሆንሽ አማላጅ በመሆንሽ ምእመናንን መርተሽ በአማላጅነትሽ ገነት መንግሥተ ሰማያት ስለምታስገቢ ማርያም ሆይ ልደትሽ ድንቅ ነው። በቃ ደንቀዋለሁ፣ እስከ ዕለተ ሞት ድረስ ደንቀዋለሁ እያለ ነው። ስለዚህ እኛም ልንደነቅበት ያስፈልጋል። ራሳችንም የምናስደንቅ መሆን መቻል አለብን። እሺ የምናስደንቅ አጭበርባሪ ሆነን ሳይሆን መልካም ሰሪ፣ ለሰው የምናዝን በመሆን የምንደነቅ። እሱ እኮ እንደዚህ ያደርግም፣ እሱ እኮ ክፉ አይወጣውም፣ እሷ እኮ ሐሜት አትወድም፣ ስለ ሰው ሲነሳ አይ ብላ ነው የምትሄደው መባል አለብን። ዝም ብሎ ብሎ በቃ ሐሜትም ሲመጣ መስማት መቻል አለ። እኛማ ሰው ወደ ፊታችሁ ሲመጣ ብድግ ብላችሁ መሄድ፣ ወይም ሰምታችሁ ጨረስክ? አዎ ጨርሻለሁ ካለ ጊዜ ውስጥ አለመናገር፣ ያን ጊዜ ያፍራል። ደግሞ ሐሜት ተሸክሞ የሰይጣንን ሀሳብ በእናንተ ላይ ያራግፍባችሁ አይመጣም። ስለዚህ እግዚአብሔር ሰዎች እመቤታችን ልደቷ ድንቅ ነው። እኛም ልደቷ ድንቅ የሆነች እመቤታችንን ስናከብር የቆምንበትን እያሰብን ምን እየሰራው ነው? እንዴት ወደዚህ ምድር የመጣሁበትን እያከናወንኩ ነው ወይ? ለእግዚአብሔር የሚመች ሰብዕና አለኝ ወይ? ንስሐ ገብቻለሁ ወይ? ወይስ ዝም ብዬ ነው? ሥጋውን ደግሞ ተቀብያለሁ ወይ? ካልተቀበልኩስ ምን ማድረግ አለብኝ? በቃ ንስሐ መግባት አለብኝ። መምህረ ንስሐዬ ጋራ ተነጋግሬ ንስሐ ገብቼ ሥጋውን ደግሞ መቀበል አለብኝ። አድካሚ ነገር አይደለም። ንስሐ መግባት ብቻ ነው ሥጋውን ደግሞ ለመቀበል። ንስሐ ለመግባት ደግሞ የንስሐ አባት መያዝ ብቻ ነው እና ወደ ቤተክርስቲያን መምጣት ነው። ስለዚህ ይሄ ከሆነ ለምንድን ነው የሚያዘገየኝ? ማን ነው የሚያዘገየኝ? ለምን የሰይጣን ሀሳብ እሰማለሁ ብለን መምጣት አለብን። ምክንያቱም ሰይጣን ያዘገያል፣ ሰይጣን ያስወጣል፣ ሰይጣን ሐሜተኛ ያደርጋል፣ ሰይጣን ያዘናጋል። ቅዱስ ጳውሎስ እንኳን አዘግይቶታል። አንድ ጊዜ ሁለት ጊዜ ወደ እናንተ ልመጣ ፈልጌ ነበረ፣ ነገር ግን ሰይጣን አዘገየኝ ይላል ቅዱስ ጳውሎስ እኮ ነው። ሰይጣን ያዘገየኝ እንዳንመጣ። ስለዚህ በሰይጣን እንሳተታለን። ከሥጋው ደግሞ ዘግይተን ከንስሐ ዘግይተን ዕለተ ሞታችን ወደ እኛ እንዳይመጣና ከእግዚአብሔር ተለይተን የዲያብሎስ አገልጋይ ሆነን ወደ ገሃነም እንዳንወርድ ማን ይርዳን? እግዚአብሔር ይርዳን። ድንግል ሆይ ይበሉ፣ ልደትሽ ድንቅ ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።
ሀከክ ወበገራ አልታይ ይብቁልሶ ወልድ አምላክ ሀገሪት ከመ ትትባረክ ወልድ አምላክ ሀገሪት ከመ ትትባረክ